ሁለቱ መካከል በተሳካላቸውና ባልተሳካላቸው ሰዎች መካከል ያለችው ጋፕ ምን ትመስላለች? ልዩነቷ ሶስት ነገሮችን እናንሳ ያስባሉ። የመጀመሪያው በተሳካላቸውና ባልተሳካላቸው ሰዎች መካከል የሆነ ስራ ላይ ያለው የመጀመሪያው ልዩነት ብዬ የማስበው ስለ ስራው የተማሩበት መንገድ ነው። ለምሳሌ እንበልና ማራኪው ግን አንተ ጀመርከው፣ አሁን እዚህ ቦታ ደርሰሃል፣ በጣም ትልቅ ሚዲያ ሆኗል ራይት። ሳምባዲ ደግሞ ልክ እናንተ ያቻላል መስራት ጀመረ። ሁለት ሰዎች መስራት ጀመሩ ማራኪ ወገን። አንደኛው አንተ ጋር የሚሰራ ልጅ ነው የጀመረው፣ አንደኛው ደግሞ አዲስ ልጅ ነው። ፎር ሹር አንተ ጋር የሚሰራው ልጅ ለአንተ ሰክሰስ ይቀርባል ከዛኛው ይልቅ፣ ምክንያቱም ከሶርሱ ዳይሬክት እየተማረ ያለው ሚስቴኮቹን በሙሉ እያያቸው ነው እየተማረ ያለው። አንድን ቢዝነስ ለምሳሌ የሀብታም ልጆች ሞር ሀብታም እየሆኑ የሚሄዱበት ምክንያት ስለሚማሩት ነው፣ ያዩታል። ሰው ፕራክቲካሊ ልብስ ቤት ከፈትለታል፣ ሞክር እስኪ ይባላል። ፌል ካደረግና እሺ ቆይ ይሄን ሞክር። ስለዚህ እያየው መጣ። የድሃ ልጅ ግን ሲጀምር ለገንዘብ ሰስቶ እንዳያወጣ የተጨነቀ ምናምን ሰው ለመጋበዝ ይፈራል። ፍረስትሬት እያደረገ ምናምን ስለሆነ ትምህርቱን የምታገኝበት ሶርሱ በጣም ማተር ያደርጋል ብዬ አስባለሁ። ለዛ ነው ጋራጅ ተቀጥሮ ይሰራ የነበረ መካኒክ የነበረ ሰው ጋራጅ ሲከፍት በአጭር ጊዜ ሰክሰስፉል ይሆናል። ምን ያውቀዋል? በቃ ከትክክለኛው ሶርስ ላይ የተማረው ትምህርቱ ማተር ያደርጋል ብዬ አስባለሁ። ሁለተኛው አክሰስ ነው። ምን ማለት ነው? ስራ ላይ በተለይ ደግሞ በስራ ስትጀምር ያንተ ኢፈርት ከሆነ ጊዜ በኋላ የሆነ ያህል ጊዜ ድረስ ብቻ ነው የሚያሳድገህ የሚችለው፣ ይቆማል። ከዛ በኋላ የፈለገ ሃርድ ወርከር ብትሆን ሰው ካላወቅ የፈለገ ሰክሰስፉል ብትሆን የሆኑ ዶክመንቶች ከሌሉ የሆኑ አድቫንቴጆች ከሌሉ አታድግም። እና ይሄ ገባኝ ሪሰንትሊ ነው፣ በተለይ ደግሞ ቢዝነስ እና አንዳንዴ በቃ ታይም ሜክ አድርጎ የሆነ ሰዎችን ማግኘት ያስፈልጋል። የሆነ ቁልፍ ቦታ ላይ ሰዎች ሊኖሩ ይገባል። ለሆኑ ኢንፎርሜሽኖች ቀድሞ አክሰስ ሊኖር ይገባል። ሶስተኛው ብዬ የማስበው ሲስተም ቢዝነስ ላይ ደግሞ በተለይ ከሆነ ነገሮች ያለአንተ ፕሬዘንስ ኦፕሬት ማድረግ የሚችሉበት ስቴጅ ላይ እስካልደረሰ ድረስ ሪሊ ቢዝነስ አለ ብለህ ማውራትም አትችልም። ሁሌ ደራሲን አሁን ፌሽን የማደርገው ዮናስ ብትወጣስ አልወጣም፣ ግን በወጣስ ግን ያ ምንድነው የሚመልስልህ ያለህ ቢዝነስ ሰስቴኔብል ነው ወይስ አይደለም፣ ማደግ ይችላል ወይስ ማደግ አይችልም የሚለውን የምታውቀው ሁሉ ነገር አንተ ላይ እየተጣበቀ አለመሆኑ ነው። በስነ ስርዓት የተከፋፈለ ዲቪዥን ያለው ምናምን ጉዳይ ከሆነ የማደግና ብሎፕ የማድረግ እድሉ በጣም ከፍተኛ ነው። ግን ሲስተም ቢልድ ማድረግ በታይምም በገንዘብም በኢነርጂም ኤክስፔንሲቭ ነው። ምክንያቱም ሰው መቅጠር አለብህ። ሰው መቅጠር ውስጥ ብዙ አዳጋች ነገሮች አሉ። ከዛ ጊዜ ይወስዳል ሲስተሙን እስክታለማመዳቸው ድረስ። ከዛ አንተን በጣም ያደክማል። ግን ሲስተም ያላቸው ቢዝነሶች የሆነ ሰዓት ላይ ባለቤቱ አንድ ሳምንት ከሀገር ወጥቶ ቫኬሽን ላይ ነው ያለው፣ በሰላም ሀገር ስራው እየተሰራ ነው ያለው። ኔክስት ታይም ሰንበዲ ሲመጣ ይገባል። ልክ ምን እንደማለት ነው መሰለህ? ማሽን እንደማለት ነው። የተለያዩ የጊር እንትኖች ተሰባስበው ማሽኑ ኦፕሬት ያደርጋል፣ ይሽከረከራል። ወፍጮ አይቆምም። ኔክስት ታይም የሆነ ነገር ሲመጣ ስክት ይላል። ወፍጮ እየጠነከረ ይሄዳል እንጂ ኤቭሪ ታይም የሆነ ነገር ሲመጣ እንሰብሰብ ከዛ እንሰብሰብ፣ እንደዛ ከሆነ ያስቸግራል። አገን ፐርሰናል ላይፍም ላይ ማተር ያደርጋል ያልኩህ ህይወቱን በዘልማድ እንዲሁ ዝም ብሎ በግምት የሚኖር ሰውና በስነ ስርዓት ከዚህ ሰዓት እችን አደርጋለሁ፣ ስራ ቦታ የዚህ ሰዓት እገባለሁ፣ ይሄን ነገር አደርጋለሁ በሚል ሲስተም ያለው ሰው ይቀድማል። ምንም ጥያቄ የለውም። ያ ገስ ሶስቱ በእኔ እምነት እነዚህ ናቸው።